ሰላም ሰላም ተወዳጆች እንዴት ናችሁ? ማንቹሪያውያን ሁሉ ሰላም ተገኝተናል። እንደተለመደው ቤተሰቦች ያለን ጨዋታ አሁን ሰኞ ነው። ስለዚህ እስከ ሰኞ ድረስ ያው በተከታታይ ዜናዎችን እያደረስናችሁ መረጃዎችን እየሰጠን እንቀጥላለን። እንደተለመደው ለእናንተ ይመጥናሉ ያልናቸው ዩናይትዳዊ የሆኑ ዜናዎች አሉን። ሩበን አሞሪም ከትላንት በስቲያ የሰጡትን ቃለ መጠይቅ መሰረት አድርገን የምናወራችሁ አዲስ ነገር አለ። ከዛ በተረፈ እንደ ወጣ ያለው ዜና ስለ አዲሱ ኦልድ ትራፎርድ ግንባታ ትላንት ደስ የሚል ዜና ተሰምቷል። እሱን እናያለን። ዩናይትዶች በኦልድ ትራፎርድ ደግሞ ደጋፊዎች ቆመው የሚደግፉበትን ስታንድ አዘጋጅተዋል ተብሏል። ይሄ ምንድን ነው? እሱንም መረጃ እናደርሳለን። ከዚህ ደግሞ ወጣ እንድልና የካሳሜሮ በማድሪድ መገኘት ትላንት ማድሪድ ነበረ። በኢንስታግራም ፖስቷል። ለምን ተገኘ የሚለውን አያይዘን ተጫዋቹ ዩናይትድን ሊለቅ ምን ያህል እንደተቃረበ እነግራችኋለን። የሴሜኒውን ጉዳይ በተመለከተ ትላንት ቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻናል ላይ ወጥቶ እውነታውን ነግሮናል። ተመልካቾቻችን በጣም ደስ የሚል ዜና ነው። እንደው አድማጮቼ በጣም ደስ የሚል ዜና ነው የተሰማው በሴሜኒው ጉዳይ። ተሰሙታላችሁ ምን ተናገረ የሚለውን እንደ ሩበን አሞሪም የሚፈልጉት ለየትኛው ቦታ ነው የሚለውንም በቂ ምላሽ እሰጣችኋለሁ። ዛሬ የአማካይ ስፍራ ዝውውር ኢላማዎቻችንን በተመለከተም እንደዚሁ ከቤን ጃኮብስ ከምናምነው ጋዜጠኛ እውነታውን ሰምተናል። የሸዋሜኒን ጉዳይ ሁሉ ሳይቀር እሱንም ትሰማላችሁ። ተራችሁ ሂደታቸውን ጠብቀው ዜናዎች ወደ እናንተ ሲደርሱ በትዕግስት እንዲሁም ቪዲዮን ላይክ በማድረግ እንድትሰሙ እንድትከታተሉ ጋብዛለሁ። መልካም ቆይታ። ዜናዎችን ከዩናይትድ እንደው ትላንት ጋር በተያያዘ የወጣ የስቴዲየሙን ግንባታ የተመለከተ መረጃ አለ። ይሄ የዩናይትድ አዲስ ስቴዲየም የተባለው እንግዲህ ቀጣዩ ዌምብሌይ የሰሜኑ ዌምብሌይ የሚል ትርጓሜ ወይም ቅጽል ስም የተሰጠው ዩናይትድ አዲስ ስቴዲየም ሙሉ ለሙሉ አሁን በማንቸስተር ዩናይትድ ከተማ ምክር ቤት ፍቃድ እና ድጋፍ ተሰጥቶታል ተብሎ ትላንት ተገልጿል። እና ይሄ አዲስ ስቴዲየም ግንባታ በይፋ ይደገፋል ማለት ነው። ፕሮጀክቱ አሁን የማንቸስተር ዩናይትድ ፕሮጀክት ብቻ አይደለም የሚሆነው በሎርድ ሰባስቲያን ኮ የለንደን 2012 መሪም እንደሚመራ ነው እንደዚሁ የተገለጸው። ስለዚህ እቅዱ አሁን ወደፊት ይራመዳል ማለት ነው። እንዳሰቡት እንደው እንደተዘጋጁበት እንዳሉት አሁን የስቴዲየሙን ግንባታ እንዲሁ መጀመር አልቻሉም ታውቃላችሁ። ምክንያቱም ከቦታ ይዞታ ጋር በተያያዘ አሁን ከጫፍ ያደረሱት የባቡር መንገዱን የካምፓኒውን እንዲሁ የካሳ ክፍያ መፈጸም ይኖርባቸዋል። አሁን ያ ነው ትልቁ የያዛቸው ነገር። ያን እያጠናቀቁና ለመስማማት እየተቃረቡ መሆኑን መነገሩን ሰምታችኋል። 100,000 መቀመጫ ያለው ስቴዲየም ነው ቢሆነው። አሁን የተሰራው አዲሱ ካምፕኑ ግን የዩናይትዱን ይበልጠዋል ማለት ነው። እንግዲህ ዩናይትዱ ተሰርቶ ሲጠናቀቅ 100,000 ከያዘ ካምፕኑ አዲሱ አሁን ከ105,000 በላይ መሰለኝ አይ ቲንክ ቤተሰቦች ባለሳሳት ከ100,000 በላይ ግን ደጋፊዎች የሚይዝ ስቴዲየም እንደሚሆን ነው የሚጠበቀው። ስለዚህ በአውሮፓ ሁለቱ ትልቅ ተመልካች የሚይዝ ብዙ ተመልካች የሚይዝ ስቴዲየም ይሆናል ማለት ነው። እና ከስቴዲየሙ ውጭ እንደው አዲስ ሚኒ ከተማ ነው የሚገነባው ብላችሁም ውሰዱት። ወደ 15,000 የሚጠጉ አዳዲስ ቤቶች እና ከዛ በላይ የንግድ ስፍራዎችን ሁሉ ሲጨምር እስከ 30,000 ሊሰራ እንደሚችል ነው የተነገረው። ለዛ ነው ከማንቸስተር ከተማ ምክር ቤት ጋር መነጋገር እና ዞሮ ዞሮ ጥቅሙ ለዩናይትድ ብቻ አይደለም። ዩናይትድ ትልቅ ግዝፈት ያለው ቲም ነው። በመላው ዓለም ብዙ ደጋፊዎች ያለው ቲም ነው። በየጊዜው የክለቡን ስቴዲየም ለመጎብኘት ከመላው ዓለም በተለይ አዲሱ ስቴዲየም ሲያልቅ መምጣታቸው አይቀርም ደጋፊዎች። ስለዚህ ለከተማው የኢንዱስትሪ ዋነኛ ማዕከል ነው። እንኳን ለማንቸስተር ለታላቁ እንግሊዝም ከፍተኛ የሆነ የቱሪስት ማዕከል መሆኑና ትልቅ ገቢ የሚያስገኝላቸው መሆኑ አይካድም። ስለዚህ በቅንጅት መስራታቸው የከተማው አስተዳደርና የዩናይትድ ባለቤቶች የሚጠበቅ ነው ማለት ነው። በጣም ትኩረት የሚስብ ፕሮጀክት ነው። ወደፊት እየሄደ ነው። ይሄ አንዱ ጥሩ ዜና ይመስላል። ፕሪሚየር ሊግ እንደው ዜናዎችን ከማድረሴ በፊት አንዳንድ መረጃዎችን የፊታችን ሰኞ ነው እንግዲህ ምሽት 5 ሰዓት በኦልድ ትራፎርድ ከኤቨርተን ጋር ጨዋታ የምናደርገው። እዚህ ጨዋታ ላይ አንድ አዲስ ነገር ምናልባት በኦልድ ትራፎርድ ልትመለከቱ ትችላላችሁ ቤተሰቦች። ይሄ አዲስ ነገር ምንድን ነው? እስካሁን ድረስ በእንግሊዝ ተተግብሮ አያውቅም። በነገራችሁ ላይ 3 ክለቦች ፈቃድ ጠየቁ። እነኚህ 3 ክለቦች አንዱ ዩናይትድ ነው፣ ሁለተኛው ቼልሲ ነው፣ ሶስተኛው አይ ቲንክ ቶተንሃም ከእንግሊዝ እግር ኳስ ማህበር ይሄ ፈቃድ ተቀባይነት አግኝቶ አሁን በይፋ
ዩናይትዶች ለመጀመሪያ ጊዜ ተገብሩታል ተብሎ በኦልትራፎርድ ተነገረ። ምንድን ነው ካላችሁ ፋሚሊዎች፣ ይሄ ሴፍቲ ስታንድ የሆነ ደጋፊዎች ቆመው ጨዋታ የሚከታተሉበትን የተወሰነ የኦልትራፎርድ ክፍል ወይም ሴሽን ለዚህ ፐርፐዝ ብቻ አዘጋጅተው አሁን ጀርመን ሊግ ላይ የለመድነውን ወይ ስኮትላንድ ላይ የለመድነውን እንግሊዝ ሊያመጡት እንደሆነና ይህም የኦልትራፎርድን ድባብ ይበልጥ ከፍ ወዳለ ደረጃ እንደሚወስደው እየተነገረ ይገኛል። ይሄ ሴፍ የሆነ ስታንዲንግ ኤሪያ ተብሎ ነው የሚጠራው። ምናልባት አይታችሁት ከሆነ ይኸው ምስሉ ላይ እንደውም አስቀምጥላችኋለሁ። ቤተሰቦቻችን ከዚህ በፊት በኦልድ ትራፎርድ ደጋፊዎች ተቀምጠው ነው ዩናይትድን የሚከታተሉት ማለት ነው። ስለዚህ መቆም አይችሉም ምናልባት ጎል ካልተቆጠረ በስተቀር እና በሆነ ሴክሽን ላይ ያሉ ተመልካቾች ሁሉም ቆመው በአንድ ጊዜ ካልጨፈሩ፣ ደስታቸውን ካልገለጹ ማለት ነው። ይሄ ግን 90 ደቂቃ ሙሉ ደጋፊዎች ቆመው ቡድናቸውን የሚደግፉበትና መቆም የሚፈቀድበት ቦታ ነው ማለት ነው። ስለዚህ በከፍተኛ ጥንቃቄ ይሄ የኦልድ ትራፎርድ የተወሰነ ክፍል እንዲሰራ ተደርጓል። እንግዲህ እንደ ዘገባዎች ከሆነ የፊታችን ሰኞ ይሄ ነገር በይፋ ስራ ይጀምራል ማለት ነው እና ድባቡን ይበልጥ ይቀይረዋል። በኦልድ ትራፎርድ ኦፍኮርስ ከዚህ በፊት በጣም ሞቅ ያለ ድባብ ነው ያለው ዩናይትድ ሲጫወት ታውቃላችሁ። አሁን ደግሞ ልክ የቦሩሲያ ዶርትመንድ ደጋፊዎችን ታውቃላችሁ አይደል? እንዴት ቲማቸውን ቆመው እንደሚደግፉና የተለየ ድባብ እንደሚሰጡት ይሄ አንዱ ምክንያቱ ሴቭ የሆነ ስታንዲንግ መኖሩ ነው በስቴዲየሙ ተብሎ ነው የተገለጸው። ለምሳሌ አሁን በቦሩሲያ ዶርትመንድ የሎው ዎል የሚባል ነው ያለው ማለት ነው በስቴዲየሙ ሴሽን ውስጥ ሁሉም አይደለም የስቴዲየሙ ክፍል ቆመው እንዲከታተሉ የሚደረገው። የስቴዲየሙ ምናልባት ሩብ ክፍል ነው። አብዛኛው ግን በጣም ጥቂት ተመልካች ነው አጠቃላይ ከሚይዘው ስቴዲየሙ አንጻር ቆመው ሊመለከቱ የሚችሉት እና እንደዚህ አይነት ቦታ ሊሰራ የሚችለው ማለት ነው። ለምሳሌ ኤግዛክት ቁጥሩ ባይቀመጥም ከ75,000 ወደ 10,000 ተመልካች ነው። ግን ድባቡን በጣም ይቀይረዋል ተብሎ ነው የሚታሰበው። ለምሳሌ ሴልቲክ ፓርክ ሴፍ ስታንዲንግ ሴክሽን አለ። ይሄ በስኮትላንድ በጣም የታወቀ ነው። ግን 2,000 ምናምን የሚጠጉ ደጋፊዎችን ብቻ ነው የሚይዘው እና ቶተንሃም፣ አሁን ቼልሲ፣ አሁን ደግሞ ማንቸስተር ዩናይትድ ይሄን ሴፍ ስታንዲንግ ኤሪያ ጠይቀው ፍቃድ አግኝተው ዩናይትዶች አዘጋጅተውት ጨርሰዋል ተብሏል። ምስል አልወጣም። እስቲ የፊታችን ሰኞ ምን እንደሚመስል ድባቡን እንዴት አድርጎ እንደሚቀይረው አብረን የምናይ ነው የሚሆነው። ማንቸስተር ዩናይትድ እና የኤቨርተንን ጨዋታ በተመለከተ ያው ጨዋታው እስኪደርስ ድረስ ብዙ መረጃዎችን እናደርሳቸዋለን ቤተሰቦች እየተከታተልን። ትላንት ግን የክለባችን አለቃ የሆኑት ሩበን አሞሪም በቡድናችን ዙሪያ በተለይ በኤቨርተንም ዙሪያ የሚያደርጉት ይፋዊ የሆነ ኢንተርቪው አለ። ከዛ በፊት የሰጡት ቃለመጠይቅ ነው። ይሄ በተለያዩ ጉዳዮች ነው ያወሩት። በእርግጥ ኤቨርተን የሚመለከት አይደለም፣ ግን የሰኞ ጨዋታ በተመለከተ አሞሪም አንድ ጥያቄ ቀረበላቸው። ጥያቄው ምንድን ነው? ዩናይትድ ብዙ ጎል ያስቆጥሯል በፕሪሚየር ሊጉ ፈርስት ሀፍ ላይ 11 ጎል፣ ማንም ከዩናይትድ በላይ ያስቆጠረ የለም። እንዲሁም በሰከንድ ሀፍ ላይ ዩናይትድ ብዙ ጎል ተቆጥሮበታል 14 ጎል። ይሄ የሚነግረን ትልቅ ነገር አለ ቤተሰቦቻችን። ቁጥር ይናገራል። ዩናይትድ ሰከንድ ሀፍ 11 ጎል አስቆጥሮ በፕሪሚየር ሊጉ አንደኛ ነው። ፈርስት ሀፍ ሶሪ ሰከንድ ሀፍ ላይ ደግሞ ዩናይትድ 14 ጎል ይቆጠርበታል ማለት ነው። ይሄ በፕሪሚየር ሊጉ በጣም ከፍተኛ ጎል የሚቆጠርበት ቲም ያደርገዋል። ለምንድን ነው ይሄ ነገር የተፈጠረው? ጋዜጠኞች አሞሪምን ሲጠይቁት ኢንቴንሲቲያችንን ስለምናጣ ነው ብለዋል። ፈርስት ሀፍ ላይ በምንጫወትበት ኢነርጂ ፍላጎት ሰከንድ ሀፍ ላይ እየተጫወተን አይደለም በተለያዩ ምክንያቶች ብሎ ነው አሞሪም ያነሳው እና ይሄ ነገር ቡድናችን ነጥብ ጥሎ እንዲወጣ እያደረገ ያለ ትልቅ ምክንያት ነው ብሎ ነው አሞሪም የሚገልጸው። ፕሬስ ማድረግ እየቀዘቀዘን እንሄዳለን፣ ፕሬዠር እንጋብዛለን። ለምሳሌ አሁን የብራይተንን ጨዋታ ማንሳት በጣም ተገቢ ነው ብሎ ነው አሞሪም የብራይተንን ጨዋታ የሚናገረው እና በአንድ ምክንያት አይደለም በርካታ ምክንያቶች ተደማምረው ነው ሰከንድ ሀፍ ላይ የቡድናችን ኢንቴንሲቲ እና ፕሬስ የማድረግ ዝንባሌያችን እየቀነሰ የሚመጣው። ይሄን ደግሞ በተለይ ትልቁን ድርሻ እንዲወስድ የሚያደርገው የአእምሯችን ወይም የማይንድ ሴታችን ጉዳይ ነው ያለው አሞሪም እና እዚህ ጋር አንድ እኔም በጣም የሳበኝ ነጥብ አነሳ። ጌሙ ላይ ለምሳሌ አሁን ዩናይትድ 2-0 ከመራ በኋላ ተጫዋቾች የሚያስቡት ይሄን ነጥብ አስጠብቀን በቃ አሸንፈን እንውጣ የሚል ማይንድ ሴት ነው ያላቸው። ስሜታቸው፣ አጨዋወታቸው የሚያሳየኝ ነገር የሚጠቁመኝ ያንን ነው።
ነገር ግን ማሰብ የነበረባቸው በተቃራኒው ነው። 2-0 እየመራን ከሆነ አንድ ተጨማሪ ጎል እንጨምርና 3-0 መርተን በሰፊ ውጤቱን ይዘን እንውጣ የሚል ማይንድ ሴት የላቸውም። በቃ በ2-0 ሴትን ለማድረግ ይሞክራሉ። ይሄ ሜንታሊቲ ጋር አያይዞ የተናገረው ነው። ሌላው በፊዚካልም እንዲሁ አንስቷል። የቲሙ ፊዚካል ይወርዳል ሰዓት ደቂቃ እየጨመረ በመጣ ቁጥር ብሎ ነው የተናገረው። ይሄ ነገር በተለይ በጣም ወሳኝ ይመስለኛል። ቤተሰቦች ከእድሜ ጋር በተያያዘ የቡድኑ በተለይ አማካይ ክፍሉ ደቂቃዎች እየጨመሩ በመጡ ቁጥር መዳከምና መከፋፈት ለሌሎች ተቃራኒ ቡድን ተጫዋቾች በተለይ የልብ ልብ የሚሰጥና ቲሙን ይበልጥ ጫና ውስጥ የሚከት እንደሆነ በተደጋጋሚ ጨዋታዎች ላይ ነው ያየ ነው። ሩበን አሞሪም እንግዲህ ችግሩን በደንብ ለይተዋል ማለት ነው። ፋሚሊዎች አሁን ወደ መፍትሄ ስንገባ ባሉ ተጫዋች ነው መፍትሄ የሚፈለገው። አሞሪም ያን ለማድረግ ጥረት እያደረገ ነው ማለት ነው። ፋሚሊዎች ግን ይኸው እዚህ ጋር ልንገራችሁ፣ ቢግ ሲክስ ከተባሉ ቲሞች ዩናይትድ ማንንም አያገኝም በተከታዮቹ 10 የፕሪሚየር ሊግ ጨዋታዎች ማለት ነው። ኤቨርተንን ሆም ላይ እንገጥማለን፣ ፓላስን አዌ፣ ዌስትሃምን ሆም እንገጥማለን፣ ወልቭስን አዌ፣ በርነመዝን ሆም ገጥመን፣ አስቶን ቪላን አዌ ፕላስ ኒውካስልን እንዲሁ ሆም እንገጥማለን፣ ወልቭስን ደግሞ በሁለተኛ ዙር ጨዋታ ማለት ነው ሆም እንገጥማለን፣ ሊድስን አዌ ገጥመን በርንሌንም በተመሳሳይ አዌ እንገጥማለን ማለት ነው። አንድም ቶፕ 6 ቲም የለም፣ ምክንያቱም ትልልቅ ቡድኖችን ከወዲሁ ገጥመን ተጫወተን ጨርሰናል። 11 የፕሪሚየር ሊግ ጨዋታ ተደርጓል። ከ11ዱ ጨዋታ ላይ 10ሩን ስትደምሩ ይሄን 21 ጨዋታ ይሆናል። ከነኛ 10 ጨዋታዎች ዩናይትድ እንደው ማክሲመም 30 ፖይንት ማግኘት ይችላል። ከ30ው እንደው ቢያንስ እኔ ከ20 ነጥብ በላይ ዩናይትድ ማግኘት አለበት ብዬ ነው እኔ በግል የሚያስበው። ከቻለ አሞሪም ከ20 በታች ነጥብ መሰብሰብ የለበትም። ምክንያቱም ያሉት የሚገጥማቸው ቲሞች ቀለል ያሉ ይመስላሉ ወረቀት ላይ። ግን ይሄን ስል ፋሚሊ እንደው መናቂ አይደለም። የፕሪሚየር ሊግ በጣም አስቸጋሪ ሊግ እንደሆነ አውቃለሁ እና ዩናይትድ እንደው ብዙ 25 ነጥብ ወይ 28 ነጥብ ይወስዳል ብዬ እንዳልናገር የሚያደርገኝ ከትናንሽ ቲሞች ጋር ሲሆን ትንሽ ዝቅ አድርጎ አሳንሶ የመግባት ነገር አለ። ሲቸገር እመለከታሉ። ይሄን በደንብ ነው ያየሁት። ለትላልቅ ቲሞች ዩናይትድ እጅ አይሰጥም። ተጫዋቾቹ በደንብ ነው አይምሯቸው ሴታፕ ሆኖ እንደው የወረዱ ቢሄዱ በመጨረሻዎቹ ደቂቃዎች ላይ ግን በጣም ጥሩ አድርገው ይፋለማሉ። በቶተንሃም በአርሰናሉ ጨዋታ እንዲሁም በሊቨርፑል ጨዋታ ድል ቀንተዋቸዋል። ኢቨን ማንቸስተር ሲቲ ሲሸንፉ እንደው መጥፎ ነበሩ ብዬ አላስብም። እኔ አጠቃላይ የጨዋታውን እንቅስቃሴ ነው ያልኳችሁ እንጂ ውጤቱን አይደለም ቤተሰቦቻችን። እና ከትልቅ ቲም ጋር ዩናይትድ ሲጫወት በጣም ሬዲ ነው። እንደነኚህ በርንሌ ሊድስ አይነት ቲሞች ጋር ሲጫወት ግን ቲሙ በበቂ የአእምሮ ሴታፕ ወይም ማይንድ ሴት ይገባል ብዬ አላስብም። ይችን ነገር እፈራለሁ። ኤኒዌይስ ግን አሞሪም ከ20 ነጥብ በላይ ከነኚህ 10 ጨዋታዎች ይወስዳል ብዬ አስባለሁ። እናንተም እንግዲህ ስጋት ካላችሁ በዚህ ጉዳይ ላይ አስተያየት በኮሜንት መስጠት ትችላላችሁ። ቤተሰቦች ስለ ቀጣዩ ጨዋታ እና አንዳንድ ጉዳዮች ላይ ስለ ሩበን አሞሪም እንዲሁ ቃለመጠይቅ የያዝኩላችሁ መረጃ ይሄን ይመስላል። እንቀጥላለን። ዜናዎቻችን አልተነኩም። ቪዲዮን ላይክ አድርጉ። አሁንም አብራችሁኝ ቆዩ ፋሚሊዎች። የካሳሜሮን መረጃ እናንሳ። ትላንት በኢንስታግራም ገጹ ላይ አንድ ፖስተ ካሳሜሮ ማድሪድ እንደሚገኝ ነው ያሳየን። ምስሉን ስናይ ተጫዋቹ አዲስ በተሰራው ኦፍኮርስ ትንሽ ቆየት ብሏል፣ ግን በዚህ ስቴዲየም አልተጫወትም ካሳሜሮ እና ከጀርባው የሪያል ማድሪድ ምስል ነበር። ይሄ ሰው አሁን ወደ ማድሪድ የሄደው እንግዲህ በቀጥታ ወኪሉን ለማግኘት ነው እንጂ የቀድሞ ክለቡን ለመጎብኘት አልነበርም እና ኦልሞስት ካዛሜሮ ሆነ አንድ እግሩ ወጥቷል። ማርክ ጎልብሪጅ በጣም ቅርብ ናቸው ካላቸው የዜና ምንጮች ወይም ሰዎች ብዬ ልግለጸው መረጃውን አግኝቷል እና ካዛሜሮ ዩናይትድ መልቀቁ አሁን ኦልሞስት የተረጋገጠ ነው ብዬ መረጃውን አድርሻችሁ ነበር። አሁን ያን የሚያጠናክር ዜና ነው የወጣው። ካዛሜሮ ስፔን ለምን ሄደ? ከበርናባው ፊት ለፊት ባለ ህንፃ ላይ በተከራየው ወኪሉ ቤት ውስጥ ሆኖ ፎቶ የተነሳው ያለ ምክንያት አይደለም። ብዙ የሚጨርሳቸው ከወኪሉ ጋር የሚያወራቸው ወይም ማውራት ያለበት የግል ጉዳዮቹ ስላሉ ነው። በቀጣይ ክለቡ ዙሪያ መነጋገር እና መወሰን ስላለበት ነው ካሳሜሮ ይሄን ያደረገው ሄዶ ቼክ ያደረገው ማለት ነው። እና በጣም ለአስቸኳይና ለአንገብጋቢ ጉዳይ እንደሄደ እዛ እርግጥ ነው። ጃንዋሪ ላይ አይለቅም ታውቃላችሁ። ምክንያቱም ኮንትራቱን ከዩናይትድ ጋር ማጠናቀቅ አለበት። ሲደመር የ1 ዓመት ዩናይትድ ኦፕሽን አሉ። አሁን ዩናይትዶች የ1 ዓመት ኦፕሽኑን አክቲቬት አድርገው ከፈለጉ ሊያቆዩት ይችላሉ።
ግን እሱ ደሞዙ እንዲቀነስበት አይፈልግም ካሳሚሮ። አስገድደው ለምሳሌ አሁን ደሞዙን ከፍለው አስገድደው ፕላስ ዋን ኦፕሽኗን አክቲቬት ካደረጉ ካሳሚሮ ክለቡን አይለቅም፣ ያስገድዱታል። ተገዶ ሊቆይ ይችላል ማለት ነው፣ ግን ሙሉ ደሞዙን ተከፍሎት ማለት ነው። አሁን ግን ክለቡ ደሞዝህን ቀንሰህ ተጫወትልን የሚል ሀሳብ ስላነሳ እና ካሳሚሮ ደግሞ ይሄን ነገር ስለማይቀበለው እንግዲህ ከዩናይትድ ለመውጣት ወስኗል ማለት ነው። ለምንድን ነው ወኪሉ የጠራው? ይሄ በግልጽ እንደው መረጃ ባይወጣም መገመት ትችላላችሁ ከተወራው ነገር አንጻር። በተለይ የሳውዲ ክለቦች ከዩናይትድ ደሞዙ እንደውም የተሻለ ደሞዝ ሁሉ ሊያቀርቡለት እና ካዛሜሮን ለመውሰድ የተሻለ ጥቅማ ጥቅሞችን ሊሰጡት ይችላሉ። በጣም ሉካራቲቭ የሆነ ዴል ነው። ብሩኖ ፈርናንዴዝን እንዴት ሲያባብሉት እንደነበር ተመልክታችኋል። ስለዚህ ካዛሜሮን ተመሳሳይ በሆነ መልኩ ጥቅማ ጥቅሞቹን እንደዚሁ ከፍ አድርጎ ወደዛ የሚያበራበት እድል በጣም ሰፊ ነው ማለት ነው እና ሲዝኑ እስኪጠናቀቅ ከዚህ በላይ ካዛሜሮ በሙሉ ፊትነሱ እና በምርጥ ብቃቱ ሲጫወት ልትመለከቱት ትችላላችሁ። ቤተሰቦች እኔ ሁሌም እንደምለው ተጫዋቾች የሚያናድደኝ ፓርት አንዱ ማልወደው ነገር የኮንትራታቸው መጨረሻ ላይ የአቅማቸውን አውጥተው ነው የሚሰጡት እና ሁሌ እንደዚህ ቢጫወቱ ብዬ እመኛለሁ፣ አስባለሁኝ። ያ ቢሆን በጣም ጥሩ ነበር። ምክንያቱም ዩናይትድ እንደዚህ ስለ አማካይ ክፍል እኮ አሁን የተወሰነ ማውራት እኮ እንደው ተቀዛቀዝን። የዩናይትድ የአማካይ ክፍል እኮ በጣም ደካማ ነው። በቃ ዩናይትድ ያለ አማካይ ክፍል ማሻሻል እንደው የትም ሊደርስ አይችልም ብለን የምናወራበት ጊዜ አይደለም። በቃ እስከ ጥር ድረስ ቢያንስ አሁን ካሳሜሮ ሊያቆየን እንደሚችል እና የጥር የዝውውር መስኮት ደግሞ ሲከፈት ዩናይትድ አማካይ ሊያስፈርም እንደሚችል ነው የምናስበው ማለት ነው። አያችሁ፣ ከዚህ በፊት በነበሩት ዓመታት ካሳሜሮ ለምን እንደዚህ አልተጫወተም፣ አልተንቀሳቀሰም? እንግዲህ ያ በዛ ጉዳይ ላይ ያን አንስቶ ማውራትና ካሳሜሮ መውቀስም አግባብ አይደለም። እንግዲህ እቺ ነገር ሁሌ ይቆጨኛል፣ እናገረዋለሁ፣ እናንተም ታውቃላችሁ። አንድ ሌላው ነገር ደግሞ እኔ በካሳሜሮ ጉዳይ ላይ የማነሳው ጥያቄ ለዩናይትድ ሲጫወት በፕሪሚየር ሊጉ ከ70 ደቂቃ በኋላ ኦልሞስት የለም ካሳሚሮ ተቀይሮ ይወጣል በተደጋጋሚ ጊዜ ማለት ነው። ብሩኖ ፈርናንዴዝ ደግሞ ይዳከማል። ያው ዞሮ ዞሮ የዩናይትድ የአማካይ ክፍል ይዳከማል ማለት ነው። ወርክ ሬታቸው በጣም ሎ ነው የሚሆኑ። ሩበን አሞሪም ቅድም በተናገረው ነገር ላይ እንዲሁ ጠቅሶታል። ለብራዚል ብሔራዊ ቡድን ሲሆን ግን ካሳሚሮ 90 ደቂቃ ይጫወታል። ይሄ ነገር ለምንድን ነው ብሎ አንድ ደጋፊ ጥያቄ ያነሳ ማለት ነው። በጣም ጥሩ ጥያቄ ነው ያነሳው። ማህበራዊ ድረገጽ ላይ ነው ይሄንን ጥያቄ ያነሳው። 9 ጨዋታዎችን ለምሳሌ ካሳሚሮ ሲሳተፍ ለብራዚል ብሔራዊ ቡድን 6ቱን ጨዋታዎች 90 ደቂቃ ተጫውተዋል ማለት ነው። 90 ደቂቃ ተጫውተዋል 6ቱን። ይሄ በጣም ጥሩ የሆነ ስታት ነው። የትኛውም አማካይ ተዳክሞ ሊቀየር ይችላል። በካሳሚሮ እድሜ ግን ለብራዚል ብሔራዊ ቡድን በ6 ጨዋታ ሙሉ 90 ደቂቃ መጫወት መጨረስ ማለት ውሽሽ በቃ በጣም ጥሩ ፊትነስ ላይ ነው ያለው ማለት ነው። ይሄን ነገር ወደ ዩናይትድ ስታመጡት ግን ጥያቄ ያስነሳባችኋል። ለምንድን ነው ይሄ ልጅ የማይጨርሰው? ሙሉ ደቂቃ የማይጫወተው ለምንድን ነው? በሙሉ ብቃቱ ራሱን እየቆጠበ ነው ወይ ብላችሁ ሁሉ እንድጠይቁ ያደርጋችኋል። ግን እኔ እዚህ ጋር አንድ የምታዘበውና በጣም ግልጽ የሆነው ነገር የጨዋታው ኢንቴንሲቲ ይመስለኛል። ያም ሊሆን ይችላል የጨዋታው ፍጥነት፣ ፔሱ በአጠቃላይ እንግሊዝ ፕሪሚየር ሊግ አስጨናቂ ነው፣ በጣም አስጨናቂ ነው። እንኳን በብራዚል ብሔራዊ ቡድን ጨዋታና በእንግሊዝ ፕሪሚየር ሊግ ላይ ንጻሬ ውስጥ ልንገባ ቀርቶ ከሌሎች አውሮፓ የሆነ ትላልቅ ሊጎች ላይ ንጽጽር ውስጥ ብንገባ እንግሊዝ ፕሪሚየር ሊግ በጣም ብዙ ጉልበት ኢነርጂ የሚፈልግ ሙቭመንት የሚፈልግ ብዙ ቦታዎችን ከቨር ማድረግ የሚጠይቅ ሊግ ስለሆነ ፕሪሚየር ሊጉ ላይ መጫወት በጣም ሊከብደው ይችላል እና በብራዚል ብሔራዊ ቡድን ደግሞ ያው ቀለል ብሎት ካሳሜሮ ሊጫወት ይችላል። አንድ በዛ ምክንያት ነው ብዬ በግሌ የምወስደው። ደጋፊዎች ግን እንደዚህ አይነት ጥያቄዎችን ያነሳሉ። የኔም አይምሮ ውስጥ ጥያቄ የሆነ ነገር ነው ማለት ነው። እርግጠኛ መሆን አልችልም ፕሪሚየር ሊጉ ላይ ስለሚጫወት ነው ብዬ። የእሱ ምትክ እንደው ማ ሊሆን ይችላል ለሚለው የተለያዩ ተጫዋቾች ስማቸው ተነስቷል። መረጃዎችም አሉኝ። በቀጣይ ስለ ዩናይትድ የአማካይ ኢላማዎች ሳወራ በኋላ አነሳላችኋለሁ። የፊቻጄስን ዜና እንዲሁ ላያይዝ እና ከካሳሚሮ ጋር የሚያያዝ ስለሆነ ነው። ቤተሰቦች ዩናይትዶች የካሳሚሮ ምትክ በማድረግ ኦሪሊየን ሹዋሜን የተባለውን የሪያል ማድሪድ ዲፌንሲቭ ሚድፊልድ ተጫዋች 25 ዓመቱ ነው ሊያስፈርሙት ጥያቄ ያቀርባሉ ብሎናል። 90 ሚሊዮን ዩሮ ከዚህ በፊት አቅርበዋል። ነገር ግን ሪያል ማድሪዶች አልተቀበሉትም።
አሁን በድጋሚ ይሄን ልጅ ለማስፈረምና በካሳሜሮ ምትክ ለማድረግ ዩናይትዶች ጥያቄያቸውን በይፋ ያቀርባሉ ብሎ ፊቻጄስ ዘገበ። አሁን የፊቻጄስን መረጃ ለምን አመጣሁት እዚህ ጋር መሰላችሁ? እንደማላምናቸው ከዚህ በፊት እነግራችኋለሁ። ቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻናል ላይ ትላንት ቀርቦ ነበር እና በርካታ ጉዳዮች ላይ ምላሽ ሰጥቷል። እንደውም ከዚህ በኋላ የምናነሳቸው እጅግ ታማኝ የሆነው ቤን ጃኮብስ ስለ ዩናይትድ የሰሞኑ ወሬዎች በአጠቃላይ እኛም ስለወራንባቸው ቻናሎችን ላይ በብዛት ስለ ዩናይትድ እየነገርናችሁ በተለይ ቅድመ ዝውውር ጉዳዮችን ምላሽ ይሰጠናል። እሱን ነው እኛ እንደ ማረጋገጫ አድርገን የምንወስደው እና ምላሽ ሰጠበት እሱ በቹዋሜኒ ጉዳይ። ስለዚህ የፊቻጄስን ዜና ተናግሬ እሱን ምላሽ ደግሞ ባስከትል ጥሩ ይሆናል ብዬ አሰብኩኝ። ምን አለ ቤን ጃኮብስ? ቹዋሜኒ ሁል ጊዜም ቢሆን ይሄን ይናገራል። በሪያል ማድሪድ ደስተኛ እንደሆነ ያወራል። ስፔኩሌሽኖችን እየሰማን ነው አለ እሱ። ጭምጭምታዎች ናቸው የምንሰማቸው ነገሮች እና ብዙ ሰዎች እንደዚህ ብለው ያስባሉ። ምናልባት ካለው የተጫዋቹ ፕሮፋይል ዋይዝ የምናየው ከሆነ ትክክለኛው የካሳሜሮ ምትክ በኦሬሊያን ቹዋሜኒ። ስለዚህ ካሳሜሮ ተክቶ ምናልባት ወደ ማንቸስተር ዩናይትድ ይመጣል ብለው ሰዎች ስፔኩሌት እንዲያደርጉ ቀሏቸዋል። ምክንያቱም ተጫዋቾቹ ተመሳሳይ የሆነ ፕሮፋይል፣ ተመሳሳይ የሆነ ኳሊቲ ስላላቸው እንደዚህ አይነት ሩመሮች መነሳታቸው የተለመዱ ነው። ነገር ግን ከሪያል ማድሪድ ቤት ያሉ ምንጮች ባረጋገጡልኝ መሰረት 100 ሚሊዮን ዩሮ እንኳን ቢሆን ሪያል ማድሪዶች ተጫዋቹን ለመሸጥ ዝግጁ አይደሉም በዚህ ሰዓት ብሎ ተናግሯል ማለት ነው በዩናይትድ ስታንድ ዩቲዩብ ቻናል ላይ ቤተሰቦቻችን። ስለዚህ ስለ ኦሬሊያን ቹዋሜኒ ዝውውር የሚወራው ዜና ስፔኩሌሽን ነው ማለት ነው። ሩመር ነው። ሰብስታንስ ሊኖረው ይችላል። ፍላጎት ምናልባት ዩናይትድ ሊኖረው ይችላል። ኦፍኮርስ ግን ያለው እውነታ ያለው ፋክት ተጫዋች ወደ ዩናይትድ የመምጣት እድሉ ጠባብ እንደሆነ ነው ማለት ነው። እሱ ያረጋገጠልን ሪያል ማድሪዶች ተጫዋቹን የመሸጥ ምንም አይነት ኢንተረስት ፍላጎት ስለሌላቸው በ100 ሚሊዮን ዩሮ ኢቨን እንኳን ቢሆን ሊሸጡት ፈቃደኛ አይደሉም ብሏል። እንቀጥል ተወዳጆች፣ ገና ነው። አሁንም መረጃዎቻችን አጋማሽ ላይ ነው ያለነው። ስለዚህ ቪዲዮውን ብቻ እናንተ ላይክ አድርጎ ቤተሰቦች መረጃዎቻችን ተራዎቻቸውን እየጠበቁ ወደ እናንተ ይደርሳሉ። ቤን ጃኮብስ ምላሽ ከሰጠባቸው ነገሮች እና እንደው ብትሰሟቸው ወሳኝ ናቸው ብዬ ካሰብኳቸው አንዱ የማርክ ጉሂን ፍላጎት በተመለከተ የሰጠው ምላሽ ነው። እንደዚህ አለ። በቀጣይ ክረምት ላይ ይመስለኛል ምናልባት ይህን ልጅ ለማስፈረም ዩናይትዶች ጥረት ሊያደርጉ ይችላሉ፣ ፍላጎት ሊኖራቸው ይችላል። ጃንዋሪ ላይ ስታዩት ምናልባት ነገሩ እንደው ክፍያ ስለሚኖረው እና ክሪስታል ፓላሶችም እንደው በራቸውን ክፍት አድርገው ገዢ ክለቦችን ሊጋብዙ ስለሚችሉ ጃንዋሪ ላይ አይ ቲንክ ተጫዋቹን ለማግኘት ለዩናይትድ የተሻለው ወር ሳይሆን አይቀርም ነው ቤን ጃኮብስ። ነገር ግን እንደው ዩናይትድ ገንዘብ ስለወጣና ስለከፈለ ብቻ ተጫዋቹን ለመክፈል ፈቃደኛ ስለሆነ ብቻ ተጫዋቹን ያገኘዋል ብሎ ማለት አይደለም። ብዙ ቫሪያብሎች አሉ። አንድ ተጫዋች ወደ አንድ ክለብ ለመሄድ ከመወሰኑ በፊት የሚጠይቃቸው እንደው ከደሞዝ ጋር ብዙ ጊዜ ተያይዞ ቢወራ ከደሞዝ ውጪ የሆኑ አንዳንድ ጉዳዮች አሉ። ስለዚህ አሁን ያለው ሁኔታ ተጫዋቹ ወደ ማንቸስተር ዩናይትድ ሊያመራ ተቃርቧል ወይም ወደ ዩናይትድ የማምራት እድል አለው ብሎ እርግጠኛ ሆኖ ለማናገር ይከብዳል ነው የሚለው። ስለዚህ የዩናይትድ ደጋፊዎች ብዙ ኤክሳይትድ አትሁኑ ብሎ እሱ ይናገራል። ምንድን ነው የሚለው? ዩናይትድ ተከላካዩን ይወዳል ብላችሁ ከጠየቃችሁኝ፣ አዎ ይወዱታል። በዚህ ተጫዋች ወይም ተከላካይ ላይ እንደው የሆነ ነገር አውጥቶ ወደ ዩናይትድ ቢያመጡት ለቡድኑ የሆነ ቫሊዩ ይኖረዋል ወይ ብላችሁ ከጠየቃችሁኝ፣ አዎ ቫሊዩ አለው ብሎ ራሱ ይመልሳል ማለት ነው። ጥያቄው ይጠይቃል፣ ከዛ በኋላ ምላሽ ይሰጣል። ነገር ግን ይህን ተጫዋች ማግኘት ቀላል አይደለም ነው እሱ የሚለው። ምናልባት ሌሎች ክለቦች ጃንዋሪ ላይ ተጫዋቹን ለማስፈረም ጥረት ሊያደርጉ ይችላሉ። ዩናይትድም ቢሆን ፕራይመሪ ታርጌቱ ላይ ያደርገው ይችላል ነው ማርክ ጉሂን። ጥር ላይ አሁን የዩናይትድ ታርጌት ሌላ ሊሆን ይችላል። አሁን ቀጣይ የማደርሳቸው አማካይ ያለ የሴሜኒዮ ጉዳይ አለ። ስለዚህ ማርክ ጉሂን ዩናይትድ የማግኘት እድሉ ጠባብ ነው የሚለው እሱ። እስከ ሰመር ከቆየ ደግሞ ፍሪ ኤጀንት ነው የሚሆነው ይላል።
ቤን ጃኮብስ ፍሪ ኤጀንት ሆነ ማለት ደግሞ ምናልባት ዩናይትድ ልክ ሊያም ዴላፕን ለማስፈረም በጠየቀበት ወቅት እንደገጠመው ፈተና ሊገጥመው ይችላል። ለምሳሌ አንዱ የአውሮፓ ሻምፒዮንስ ሊግ ተሳትፎ ነው። ስለዚህ ማርክ ጉሂ እስከ ክረምት ከቆየ በክሪስታል ፓላስ እንደው ቀጣይ ክለቡን ሲመርጥ ሲወስን ከሚወስናቸው አንድ ጉዳዮች መካከል ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳታፊ ነው ወይ የሚለውን ጥያቄ ሊያነሳ ይችላል እና ክፍት ይሆናል ነው የሚለው እሱ። በቃ ወደ ዩናይትድ ይሄዳል ብላችሁ በእርግጠኝነት የምትናገሩበት ነገር አይደለም። ሊያም ዴላፕ ቼልሲን መርጦ ወደ ቼልሲ ያመራው ዩናይትድ አውሮፓ ሻምፒዮንስ ሊግ ባለመሳተፉ ነው። ማርክ ጉሂም በዚህ ሲዝን ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎን ይዘው ማያጠናቅቁ ከሆነ ምናልባት ተጫዋቹ ሌሎች ክለቦችን እንደ ሊቨርፑል እና ሪያል ማድሪድ የመሳሰሉ ክለቦችን መርጦ ወደ ሌሎች ክለቦች ሊሄዱ ይችላል ነው ያለው። ስለዚህ የቤን ጃኮብስን ሀሳብ ስንጠቅልለው ከማርክ ጉሂ የዩናይትድ ፍላጎትና ዝውውር ጋር በተያያዘ አንደኛ ጥር የዝውውር መስኮት ላይ ዩናይትድ ቀዳሚ የሆነ የዝውውር ኢላማ አላደረገውም። ይሄ አንደርስታንደብል ቤተሰቦቻችን፣ ሌላ መሸፈን ያሉብን ብዙ ቀዳዳዎች ስላሉ ማለት ነው፣ እኛ የምንረዳው ነው። ሁለተኛ ነገር ደግሞ ዩናይትድ አውሮፓ ሻምፒዮንስ ሊግ መሳተፍ አለመሳተፉን ምናልባት ማርክ ጉሂ ለማረጋገጥ እንዲሁ ሊቆይ ይችላል ብሎ በዚህ መልኩ ምላሽ ሰጥቶበታል። ወደ አንቶኒዮ ሴሜዶ ዝውውር ጉዳይ እናምራ እና የዚህ ልጅ የዝውውር ወሬ አሁን መነጋገሪያ ሆኗል እና ከዚህ በኋላ እንደው የጥር የዝውውር መስኮት እየተቃረበ ስለሆነ እና ጥርም ላይ በርንማውዝን ይለቃል ብዬ እኔ በግሌ ስለማስብ ብዙ ዜናዎች መውጣታቸው አይቀርም። ስለዚህ ልጅ የተጨበጠም የዝውውር መረጃ ነው፣ ዝም ብሎ ተራ የሆነ ሩመር አይደለም። ምክንያቱም ኦልሬዲ እንደሚለቅ የውል ማፍረሻ ሂሳብ እንዳለው በሚገባ የተረጋገጠ ጉዳይ ስለሆነ ማለት ነው እና በትላንቱ የቤን ጃኮብስ ቃለመጠይቅ ላይ ይሄ ጥያቄ እንደሚቀርብለት ምንም ጥያቄ የለውም እና በጣም ስጠብቀው የነበረ ነገር ነው። ምን ይመልስ ይሆን ስለዚህ ተጫዋች የዩናይትድ ዝውውርን በተመለከተ የሚለውን ለመስማት ማለት ነው እና ለእናንተ መረጃውን ለማድረስ ምን ብሎ ተናገረ? በጣም ተስፋ የሚሰጥ ነው። በነገሮቹ ላይ ሰሞኑ እንደው በደንብ ስናወራበት ነበር። አንዱ የፋይናንስ ጉዳይ ነው። ዩናይትድ አሁን ይህ ልጅ 65 ሚሊዮን ፓውንድ አውጥቶ ሊያስፈርመው ይችላሉ ተብሎ መጠየቁ ነው። 60 ሲደምር 5 ትልቁ ጥያቄ ዩናይትድ ኬት ያመጣዋል ነው ገንዘቡ። ቤን ጃኮብስ ግን ይሄ ጥያቄ አይሆንም ብሏል። ዩናይትዶች ከልባቸው ከፈለጉት እና ይህን ተጫዋች ለማስፈርም ልክ አሁን ብሪያን ምቦሞን ለማስፈርም በከፈሉት መስዋዕትነት ልክ ሊያስፈርሙት ከሄዱ ገንዘብ ችግር በፍጹም አይሆንም ለዩናይትድ ብሏል። ይሄ በጣም ጥሩ ዜና ነው። ከዚህ በላይ የሚያስደስት ዜና ሆናለ ቤተሰቦቻችን። ስለዚህ ተጫዋቹን ለማስፈረም ዩናይትድ በጣም ሰፊ እድል አለው ማለት ነው። እስከፈለጉት ድረስ አጥብቀው እስከፈለጉት ድረስ ማለት ነው። አንድ ይሄን ያዙልኝ፣ ይሄን ተናግሯል። ሌላው ቤን ጃኮብስ ምንድን ነው የተናገረው? ጥያቄ ጠይቅና ራሱ ይመልሳል። ለምሳሌ ምን አለ? ማንቸስተር ዩናይትድ ልጁ ላይ ፍላጎት አለው ብላችሁ ከጠየቃችሁኝ አዎ አለው ብሏል ሲል ይመልሳል። ወይም ደግሞ ባለፈው ክረምት ላይ ተጫዋቹን ለማስፈረም ፈልገው ነበር ብላችሁ ካላችሁኝ አዎ በደንብ ፈልገውት ነበር ሲል ይመልሳል። ከዛም ደግሞ ማንቸስተር ዩናይትድ ይሄን ልጅ በየት በኩል ነው የሚጠቀመው ቢያስፈርመውስ? ምክንያቱም ዩናይትድ ላይ በጣም ብዙ የሆኑ ነምበር 10 ተጫዋቾች አሉ ታውቃላችሁ። ብሩኖ አለ፣ ሜሰን ማውንት አለ፣ ኩኛ አለ፣ ብሪያን ምቡሞ አለ፣ አማድ ዲያሎ አለ። ስለዚህ ይሄ ልጅ የት ነው የሚፈርመው ብላችሁ የምትጠይቁኝ እና አብዛኞቻችሁ ደግሞ ሌፍት ዊንግ ባክ ቦታ ላይ ነው ወይ ሩበን አሞሪም ሊጠቀም ያሰበው ብላችሁ ከጠየቃችሁኝ ለዚህ እርግጠኛ አደለሁም ይላል ቤን ጃኮብስ። እርግጠኛ አደለሁም ለሌፍት ዊንግ ባክ ነው ዩናይትድ ይህን ልጅ የሚፈልገው ብዬ አላስብም ነው የሚለው አሁን ቤን ጃኮብስ። ለምን እንዳለ ደግሞ ቀጣይ ማብራሪያውን ይሰጣል ማለት ነው። ምክንያቱም አንደኛ ሴሜንዮ ከሌፍት ዊንግ ባክነት ይልቅ ተጫዋቹ የክንፍ ተጫዋች ሆኖ መጫወት ይፈልጋል። ይሄ ነው አንዱ ጉዳይ አለ። ሌላው ትልቁ ነገር ምንድነው? ማንቸስተር ዩናይትዶች ይህን ተጫዋች የሚያስፈርሙት ልክ እንደ ክንፍ መስመር ተጫዋች ወይም የ10 ቁጥር ተጫዋች ነው እንጂ እንደው ካስፈረሙት ነው ያሉ እንደ ሌፍት ዊንግ ባክ ተጫዋች አይደለም። በዚህ እርግጠኛ መሆን ትችላላችሁ ሲል ቤን ጃኮብስ ምላሽ ሰጠ ማለት ነው እና ማብራሪያውን ይቀጥላል። ለምሳሌ ብሪያን ምቡሞ ሴንትራሊ መጫወት ይችላል አለ። እንደው በፍሮንት ስሪ ዩናይትድ መጫወት የሚያስፈልገው ከሆነ ማለት ነው። ማቲያስ ኩኛም ቢሆን ሴንትራል መጫወት ይችላል። ይሄ ማለት ሞር ስፔስ ለሴሜንዮ እንዲሰለፍ በግራ ወይም ደግሞ በቀኝ በኩል ይፈጠርለታል ማለት ነው።
በቀኝ 10 ቁጥር ቦታ ወይ በግራ 10 ቁጥር ቦታ ማለት ነው። ለምሳሌ አሁን ኩኛ ሴንትራል አታከር ሆኖ የሚጫወት ከሆነ ስለዚህ በዚህ በግራው በኩል ሴሜንዮ ቦታ ያገኛል፣ እድል አለው ማለት ነው። ወይ ደግሞ ኩኛ በግራው ተሰልፎ ብሪያን እምቡሞ ሴንትራሊ የሚጫወት ከሆነ የቀኙን ክፍል ሴሜንዮ ይይዘዋል ማለት ነው። አያችሁ አሁን ቨርሳቲሊቲውን። ስለዚህ ይሄ ተጫዋች በሶስቱም ቦታዎች ላይ የሚጫወት መሆኑን ተከትሎ በነገራችሁ ላይ በግራ 10 ቁጥር ቦታ፣ በቀኝ 10 ቁጥር ቦታ እንዲሁም ራሱ ተጫዋቹ በራሱ የሴንትራል አታከር ሆኖ መጫወት ይችላል። ይሄ በሶስት በአጥቂ መስመር የምትጫወቱ ከሆነ እና እነኚህ ሶስት ተጫዋቾች እንደው የፈለጉትን የሜዳው ክፍል አካለው አንዱ ሌላኛውን እየተካ መጫወት ይችላል ማለት ነው። ስለዚህ በዚህ ምክንያት ነው ቤን ጃኮብስ ይሄ ልጅ ወደ ዩናይትድ የሚመጣ ከሆነ እንደ ሌፍት ዊንግ ባክ ተጫዋች ሳይሆን የሚያመጡት ተጫዋቹን እንደ አጥቂ እንደ ዊንገር ለመጠቀም ፖዚሽኑ ቦታው ሊቀያየር ይችላል ለመጠቀም ነው። በዛ ላይ ደግሞ አኮሞዴት ማድረግ ይችላሉ ነው። አንዱን ሴንትራል ያወጣሉ ወይ ኩኛ ወይ ብሪያን ምቡሞን፣ እሱን ደግሞ በትክክለኛውና ፍጹም አደጋ በሚጥልበት የግራ ክንፍ ቦታ ላይ ያሰልፉታል ማለት ነው። እና ሩበን አሞሪም ሴሜንዮን ለምንድን ነው የፈለጉት? በጣም ፈጣን የሆነ በተለይ ዩናይትድ በካውንተር ሲወጣ ፍጥነት ያለው አንድ ለአንድ ሲገናኝ ፍጹም ምህረት የለሽ የሆነው እና ጎል አስቆጣሪ ተጫዋች ስለፈለጉ ነው። የሴሜንዮ ይሄን ነገር በሙሉ ማሟላት ይችላል፣ በዛ ምክንያት ነው የፈለጉት ብሎ እንግዲህ አረጋግጦልናል። እና በጣም የሴሜንዮ ዩናይትድ ዝውውር ጉዳይ አሁን በጣም ምክንያታዊ የሆነ አሁን የአፍሪካ ዋንጫውን ምናምን ብትታችሁ በራሱ ለዩናይትድ በጣም ጠቃሚና ወሳኝ ዝውውር ሊሆን እንደሚችል ነው የምትረዱት። ምክንያቱም ጉዳት አለ፣ ቤንጃሚን ሼሽኮ ተጎድቷል። ስለዚህ ሞር ኦፕሽን ሩበን አሞሪም እዛ ቦታ ላይ ይፈልጋሉ እና ፍጹም ይሄ ልጅ ለሌላ ክለብ እኔ በግሌ አሳልፈው የሚሰጡ አይመስለኝም። የሚሆነውን ነገር አብረን እናያለን። ፕላስ ተጫዋቹ ቱ ፉትድ ነው ነገራችሁ ላይ በሁለቱም እግሮቹ ነው የሚጫወተው። ለዛ ነው በቀኝም በግራም ክንፍ ቦታ ላይ መሰለፍ የሚችለው። አንድ ለአንድ ድሪብል ሲያደርግ ደግሞ ፍጹም ለተከላካዮች ናይትሜር የሆነ ነው፣ ቅዠት የሚፈጥር ነው። ይሄ ደግሞ በዩናይትድ በኩል ከፍተኛ የሆነ መሳሳት አለ። አንድ ለአንድ ሲገናኙ በቀላሉ አልፈው እንዲሁ መሄድ የሚችሉ የጎል ዕድሎችን መፍጠር የሚችሉ ተጫዋቾች ዩናይትድ ብዙ የሉትም። ጥረት የሚያደርጉ ግን ብዙም ውጤታማ ያልሆኑ ናቸው። ብዛት ከቢሃይንድ ሲሮጡ ነው ጥሩ አደጋ መፍጠር የሚችሉት እነ ብሪያን ምቡሞ እንጂ አንድ ለአንድ ላይ ዩናይትድ የተጫዋች ኳሊቲ እጥረት አለበት። ያን ሴሜንዮ ይቀርፋል። በመከላከል ደረጃ ደግሞ በጣም ጠንክሮ ነው የሚሰራው። ስለዚህ ያ የግራው ኮሪደር ኩኛ እንደው ብዙ እየተመለሰ አይከላከልም ብለን የምንወቅሰው ኮሪደር በዚህ ተጫዋች ጠንካራ የሆነ የመከላከል ስራ ሊሸፈንና ሊቀረፍ ይችላል ማለት ነው። የአየር ላይ ኳስ አጠቃቀሙ በጣም ምርጥ ነው። ብዙ ፖዚሽኖች ላይ ይጫወታል። ሌፍት ፎርዋርድ፣ ሴንተር ፎርዋርድ፣ ራይት ፎርዋርድ ላይ እና ዩናይትድ ፍጹም እንደው በጣም አስፈላጊ ከሆነ ደግሞ ሲወራ እንደነበረው በሌፍት ዊንግ ባክ ሚናም እንዲሁ አሞሪም አንዳንዴ ሊጠቀሙት ይችላሉ። ልክ አማድ ዲያሎን አሁን እየተጠቀመው እንዳለ ማለት ነው ሩበን አሞሪም። ይህን ሁሉ ነገሮች ስታየው ነው ማለት ነው ሴሜንዮ ለዩናይትድ እና ለሩበን አሞሪም በተለያዩ ታክቲኮች ለመጠቀም ምን ያህል ወሳኝና ቁልፍ ፈራሚ እንደሆነ የምትረዱት። የዜናዎቻችን የመጨረሻ ክፍል ላይ ተገኘን ቤተሰቦች። አሁንም በቤን ጃኮብስ ቃለ መጠይቅ ላይ ነው ትኩረት የምናደርገው። ስለዚህ የዚህን እውቅ የሆነና ስለ ዩናይትድ እንደው ቅርብ ስለሆነው ሰው ስለ ዩናይትድ መረጃዎችን አንዳንድ ጊዜ ይመስለኛል ማርክ ጎልብሪጅ የሚያቀብለው። ምክንያቱም ከማርክ ጎልብሪጅ ጋር ትብብር እንዳላቸው አውቃለሁ። በዩናይትድ ስታንድ ዩቲዩብ ቻናል ላይ ይጋብዘዋል። ተጋብዞ ደግሞ እሱ በበቂ ሁኔታ ስለ ዩናይትድ ሩመሮች አስተማማኝ በሆነ መልኩ ነው ምላሽ የሚሰጥባቸው መረጃዎቹን ማለት ነው። እና እርግጠኛ የሆነ ነገር ነው የሚነግረን ስለ ዩናይትድ። ስለዚህ እሱ የሚለውን ነገር ሳምንት ሙሉ ስለተወሩ ባለፉት ቀናት ስለተወሩ ጉዳዮች ላይ መስማት ማለት የማረጋገጫ ሚስማር በሉት። ብዙ ጊዜ ፋብሪሲዮን እንደዛ አለዋለሁ አይደል? በተለይ ዝውውርን በተመለከተ ሚስማራችን ነው እንላለን። እንደው ቤን ጃኮብስን ደግሞ ሁለተኛው እና ትንሹ የዩናይትድ ሚስማር ከፋብሪሲዮ ሮማኖ ቀጥሎ ብለን እንውሰደው። የዩናይትድን ውስጣዊ ጉዳዮች በማወቅ እና ምላሽ በመስጠት ስለ ባሌባ አሁን ተጠየቀ። የዩናይትድ እንደው የክረምት የዝውውር መስኮት ቶፕ ታርጌት ነው ብለህ ታስባለሁ ስትል ጠየቀችው። እሱም እንደዚህ ሲል መለሰ።
ቶፕ ታርጌት ነው ብሎ መመለስ ይከብደኛል። ምክንያቱም ዩናይትድ አንድ ታርጌት ብቻ አይደለም ያለው። አንድ አማካይ ቢፈልግ ኖሮ ባሌባ ቶፕ ነው ልል ይችላሉ። አሁን እንግዲህ ዩናይትድ እየፈለገ ያለው ሁለት ቋሚ ተሰላፊ የሚሆኑ ቋሚ ሲባል በቃ ከክለቡ አሰላለፍ ሩበን አሞሪም እንደው አሰላለፋቸውን ሲያወጡ በቀዳሚነት አማካይ ላይ የሚያሰልፏቸው ሁለት ተጫዋቾችን ነው የሚፈልጉት። ትልልቅ ሁለት ፈራሚዎች፣ ዝም ብሎ ተራ ፈራሚ አይደለም ቤተሰቦቻችን። እና ዩናይትድ በዚህ መልኩ እየተንቀሳቀሰ ስለሆነ አማካይ ላይ ሁለት አማካይ ወርልድ ክላስ የሆኑ አማካዮችን እያሰሰ ስለሆነ አንድ ታርጌት አድርጎ አንድ ነው ታርጌቱ ብዬ ቀዳሚ ታርጌት ብዬ አሁን ልመልስልሽ አልችልም ሲል ተናገረ። ነገር ግን አለ ከሁለቱ ኤሊት ፖቴንሻል የዩናይትድ የአማካይ ክፍል ጀማሪዎች ውስጥ በክለቡ በደንብ ከሚፈለጉት ውስጥ አንዱ ነው ባሌባ። ይሄን ላረጋግጥልሽ እወዳለሁ ሲል ተናገረ። ሊስት ውስጥ ያለ እና ከሚፈለጉት ከሁለቱ አንዱ እንደሆነ አውቃለሁ ብሏል ማለት ነው። ስለዚህ የዩናይትድ የአማካይ ክፍል አሰሳ አሁን በምንድነው የሚወሰነው? ባሌባ ፈርሞ ከባሌባ ጋር ደግሞ ሌላ አጣማሪ ይመጣል ማለት ነው። እንግዲህ ቋሚ ሆኖ የሚሰለፍ ከሆነ እሱ ከተሳካ ነው። ሌሎች ኦፕሽኖች አማራጮችም ዩናይትድ ይዟል ማለት ነው። ግን የባሌባ ጉዳይ እስከ ሰመር ድረስ እንዲሁ መሄዱ አይቀርም ሲል ነው እንዲሁ የተናገረው። ባሌባ በጣም በዩናይትድ ሊስት ውስጥ የሚገኝ በዩናይትድ መልማዮች ስቲል እስካሁን ድረስ በጣም የሚወደድ ተጫዋች ነው። በዩናይትድ እንደው የመፈረም እድል ሊኖረው የሚችለው ዋጋውን መሰረት አድርጎ ነው ሲል ይሄንን ጉዳይ አረጋግጦታል ማለት ነው። ምክንያቱም እንደምናውቀዋለ ተጫዋቹ የዩናይትድ ደጋፊዎች ምርጫ ነው እና ብዙ ደጋፊዎች ይወዱታል። እሱም ቢሆን ተጫዋቹ ወደ ዩናይትድ ለማምራት እንዲሁ ተስማምቶ ጨርሶ ነበር። ክረምት ላይ ሁሉንም ነገር የክለቦቹን መስማማት ነበር ሲጠብቅ የነበረው። ነገር ግን ዩናይትዶች ፐርሰናል ጉዳዮችን ቢያጠናቀቁም ክለቦቹ ባለመስማማታቸው ምክንያት ዝውውሩን ሊፈጽም አልቻለም። ዩናይትድ እንደው ጥር የዝውውር መስኮት ላይ ያስፈርመዋል ብዬ መናገር አልችልም። ከሆነም በጣም ሰርፕራይዝ ነው የምሆነው። ስለዚህ ክረምት ላይ ግን የመሆን እድል አለው። ዝውውሩ የሚወሰነው ግን አሁንም ብራይተኖች በሚጠይቁት ገንዘብ ላይ ነው የሚሆነው። ምክንያቱም ዩናይትድ በጣም የተጋነነ ገንዘብ ለዚህ ተጫዋች ክረምት ላይ ሲወራ እንደነበረው ሊከፍል አይችልም ብሎ ተናግሯል ማለት ነው ፔጅ ጃኮብስ። እና እንግዲህ ያው ቁልጭ ያለች በጣም ግልጽ የሆነች ዳይሬክት የሆነች መረጃ ነው ማለት ነው ስለ ባሌባ ያነሳው። ባሌባ በፍጹም ነው ያለው ከዚህ በኋላ እንደው አንድ ከዚህ በኋላ እሱን ማቆየት በነገራችሁ ላይ ራሳቸው ላይ ጥምጣም መፍጠር እና 70-80 ሚሊዮን ፓውንድ ማጣት ነው ለብራይተኖች። ፍጹም ይሄን ያደርጉታል ብዬ አላስብም። በቃ ከዚህ በላይ እኮ አመኑ፣ እጅ ሰጡ። ባለፈው ስናወራ ነበር፣ ቤተሰቦች ሰምታችኋል። ምናልባት በባሌባ ደረጃ እንደዚህ አቋሙ የወረደባቸው በሌሎች ክለቦች ተፈልጎ አቋሙ የወረደባቸው ተጫዋቾች እኔ ገጥሟቸው የሚያውቅ አይመስለኝም። የካሴዶን ነገር ካስታወሳችሁ ለምሳሌ ቼልሲዎች በጣም አጥብቀው ፈልገውት ያኔ ልጁም ወደ አመፅ ሲገባ እና በግድ ሲያቆዩት አቋሙ ግን አልወረደም ሜዳ ላይ የሚፈልጉትን ሰርቪስ ሰጥቷቸው ነበረ ማለት ነው። ምክንያቱም እንደሚለቅ እርግጠኛ ስለሆነ ልጁ እና ልጁም ደግሞ በጣም ዲተርማይን ሆኖ ስለተጫወተ በወቅቱ ማለት ነው የሚሆን የመሰላቸው። በባሌባም ጉዳይ እንደዛ ነው። ተጫዋቹ ጠንክሮ እንዲሁ ይሰራል እና በዚህ ያህል ደረጃ ሜንታሊቲው ብዙ አይጎዳም ልጁ ብለው አስበው ስለነበረ ነው። እና ሾክ እንደሚሆኑ አምሹር እርግጠኛ ነኝ። የብራይተን ሰዎች አምፓነሮች በጣም ሾክ ይሆናሉ በዚህ ደረጃ አቋሙ መውረዱ ማለት ነው። ኢቨን የብራይተኑ አሰልጣኝ እኮ ራሱ አምነው ተናገሩ ሰሞኑን። በቃ ልጁ ከዩናይትድ ጋር ስሙ ስለተያዘ እንደው አላረጋጋ ያለው የዩናይትድ ፍላጎትና ስለ ዩናይትድ ብዙ ወዛ ሄዳለሁ ብሎ ብዙ መወራቱ፣ በተለይ ሚዲያው በደንብ ማውራቱ ተጫዋቹ በአእምሮ ደረጃ እንዳይረጋጋ አድርጎታል ብለው ነው እንግዲህ ብራይተኑ አሰልጣኝ የተናገሩት ማለት ነው። አመራሮቹም ተመሳሳይ ሀሳብ ነው የሚኖራቸው። ስለዚህ እኔ ክረምት ላይ ይሄ ልጅ መምጣቱ የሚቀር አይመስለኝም ወደ ዩናይትድ። ግን የገንዘቧ የዋጋዋ ጉዳይ አሁንም ቢሆን ትልቋ አስቸጋሪ ጉዳይ ናት ማለት ነው። እስቲ ካልሆነስ ይሄ ተጫዋች ወደ ዩናይትድ ማይመጣ ከሆነ ዩናይትዶች ሌሎች ብዙ ኦፕሽኖች አላቸው። ቤን ጃኮብስ እንደተናገረው ከሆነ ስለ ለምሳሌ ስቲለርን አነሳ። ስቲለር ከነባሌባ ጋር የተያዘ ሊስቱ ውስጥ ያለ በዩናይትድ ሰዎች የሚወደድና የሚፈለግ ተጫዋች ነው አማካይ ስፍራ ላይ ሲል ይገልጻል። በተለይ አንዳንድ የዩናይትድ ሰዎች በደንብ ባክ ያደርጉታል፣ ይደግፉታል። የዚህ ልጅ ዝውውር እንዲሁ ቢሆን ቢፈጸም ደስ የሚላቸው ሰዎች አሉ። እንደው ዝም ብሎ ከስሜት አንጻር ሳይሆን በደንብ ዳታን መሰረት ያደረገና ተጫዋቹ የዩናይትድን የአማካይ ክፍል ይቀይራል ከሚል እምነት ማለት ነው። ለምሳሌ አሁን
ጃኮብስ እንዳለው ከሆነ ከዚህ በፊት ነግረናቸዋል። ጄሰን ዊሎክስ እና ክሪስቶፈር ቪቭል የስቲለር አድናቂ ናቸው እና ወደ ዩናይትድ ቤት ቢመጣ አንድ ከኮስት አንጻር ምክንያቱም ከጀርመን ቢያንስ እየተወሩ እንዳሉ መረጃዎች ስቲለር እስከ 55 ሚሊዮን ፓውንድ ቢያስወጣው ነው ዩናይትድን። ለባሌባ አልናቅም። ምናልባት 80 90 ሊጠይቁ ይችላሉ ብራይተኖች ያውም ከተለሳለሱ እና ሀሳባቸውን የሚቀይሩ ከሆነ የክረምቱን ማለት ነው እንደ ዋጋ እናስቀምጥም ብለው ነበር። አማራጮችን ይዟል። ከአማራጮቹ መካከል ደግሞ ስቲለር አንዱ ነው ማለት ነው እና ስቲለርም ሊመጣ ይችላል። በነገራችሁ ላይ ስለ ስቲለር ካነሳሁ ዘንዳ የክለብ አጋሩ የሆነው ቼማ አንድሪያስ የሚባል ተጫዋች አለ እና ይሄ ተጫዋች ለምን ተጫዋቹ ለዩናይትድ ምርጥ ፈራሚ ሊሆን እንደሚችል አስተያየቱን ሰጥቷል። ያው ስለ ዩናይትድ ብዙ ይወራበታል ስቲለር ታውቃላችሁ። በእርግጥ ከዩናይትድ በፊት ሪያል ማድሪድ ልጁን እንደሚፈልገው ታውቃላችሁ። እንደው ይሄ ልጅ ክለቡን ሊለቅ ይችላል ብለህ ታስባለህ ተብሎ ሲጠይቅ ምንም ጥያቄ የለው በጣም ኳሊቲ ያለው ተጫዋች ነው ሲል ነው የገለጸው የቡድን አጋሩ። ሜዳ ላይ ስታዩት ስቲለር ማለት የስቱትጋርት ኮርነር ስቶን ነው ሲል ነው እሱ የገለጸው። የስቱትጋርት በቃ ባክቦን ነው፣ የሆነ ስፓይናል ኮርድ ነው፣ የቲሙ አጥንት እሱ ነው በሚል ነው የተናገሩ። ሁሉንም ነገር የሚቀይረው ጨዋታ ላይ ስቲለር ነው ሲል ነው የሚናገረው። ሾውን ረን የሚያደርገውም እሱ ነው። ልክ አንድ እንደው ኮንሰርት ተደግሶ ዘፋኙ ነው አይደል የሁሉ ነገር ተዋናይ እሱም በቃ ልክ የስቱትጋርት ሾው ዋነኛው ሰው ነው፣ ፖስተር ማን ነው ብሎ ነው እሱ የሚናገረው። እና ቡድናችን የሚጫወተው ስቲለር በሚፈልገው መንገድ ነው ሲል ነው የሚናገረው። ስቲለር በሚፈልገው መንገድ ነው። በጣም አስደናቂ የሆነ ተጫዋች ነው ሲል ያደንቀዋል። በኳስ ላይ ብቻ አይደለም፣ የኳስ ክህሎቱ ብቻ አይደለም፣ ዲፌንሲቭሊ ተጫዋቹ ሲከላከል ኤክሰለንት የሆነ ዲፌንደር ነው ብሎ ነው የተናገረው ማለት ነው። እና የቡድን አጋሪ ወይም ስቲለር ለየትኛውም አውሮፓ ውስጥ ላሉ ትልልቅ ክለቦች ማንቸስተር ዩናይትድን ጨምሮ ሪያል ማድሪድን ጨምሮ መጫወት የሚያስችል ኳሊቲዎች አሉት ሲል አልጠራጠርም ብሎ አስተያየት ሰጥቶለታል ማለት ነው። እንዲህ ነው የቡድን አጋሩ ያደነቀው ማለት ነው ፋቢሎች። ሌላው በዩናይትድ አማካይ ዝውውር ላይ የማነሳላችሁ ነገር ምንድን ነው? ስለ ኢሊየት አንደርሰን ያው ብዙ የማወራችሁ ነገር የለም። ያው ሰሞኑን ብዙ እየተወራ ስለሆነ ማለት ነው። ምናልባት አይ ቲንክ የካርሎስ ባሌባ አጣማሪ እንዲሆን የተፈለገው ኢሊየት አንደርሰን ይመስለኛል። ከሁለቱ ውጭ ያሉ ሌሎች ስሞች በሙሉ አማራጭ ናቸው ማለት ነው። የነ ኮነር ጋላገር ጊዜያዊ ማለት ነው እነሱ ጥር ላይ የነ ኢሊየት አንደርሰን ከተቻለ ጥር ላይ ካልሆነ ደግሞ ክረምት ላይ ዩናይትድ ግን ሁለት ትልልቅ ጀማሪ ወርልድ ክላስ አማካዮችን ያመጣል የሚለው አማካይ ክፍል ላይ ትላንት የተወራ መረጃ ነው ማለት ነው። ቤተሰቦች ተወዳጆች አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። ፋሚሊያንስ ነገ እንገናኛለን። አዳዲስ ጉዳዮችን ደግሞ ይዘን እንመጣለን። እናንተም ላይክ ታደርጋላችሁ፣ እስከቻላችሁ አቅማችሁ እስከፈቀደ ትሰማላችሁ። እንቀጥላለን ፋሚሊዎች። መልካም ቀን ይሁንላችሁ ባይ